ይመስላችኋል? ቀዳጆች እዚህ መቅደስ ውስጥ ብቻ ያለን ይመስላችኋል? አስቀዳጆች አይደለም። ከጌታ ጋር በምሴተ ሐሙስ ከነበረችው ማዕድ ጋር ከበና ራሱ ያቆርበና ቁስሎቹ አጠገብ ደግሞ እንሆናለን። ዓርብ ላይ ከቁስሎቹ አጠገብ በአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ የኖህ መርከብ ሲዘጋጅ 8 ነፍስ የዳኑበት ውሃ ሲዘጋጅ የውሃው ምሳሌ ጥምቀት አሁን ምሳሌ ሆኖ ያድነናል የሚሉትን ቃላት ተጠቅመን ያድነናል መንግሥተ ሰማያት እንገባለን እንላለን። እነሱስ ተራ የትንሣኤውና የሞቱ መታሰቢያ ብቻ ነው ይሉናል። ጥምቀትን ጭምር ጥምቀት የማያምኑ ቁርባን የማያምኑ ምን ያደርግልሃል? ስም ብቻ የተሸከሙ የአምልኮ መልክ ያላቸው ኃይሉን ግን ጸጋውን ምስጢሩን ግን የካዱ በዲኮሬሽን ያሸበረቁ መዝለል እንጂ መኖር የማይችል ምን ያደርግልሃል? አትታለን። ይልቁም ነገሩ ላይ አትኩር። ምንድነው ምናምነው? ምንድነው ማናም? እሱን ላይ ይልቅ ከቻልክ እሱን ላይ ልብህን ሰፊ አድርግ። እማንለውን አላችሁ ከሚሉን ይልቅ ምንድነው የምትሉት ብለህ ጠይቀህ። ቅዳሴ ላይ የሞቱን መታሰቢያ ነው የምናደርገው። ሞቱን እናስባለን፣ መከራውን እንዘክራለን። መስቀል ላይ እኮ ነው የምንሆነው። እንደኛ መስቀል ላይ የሚሆናል ለንጽጽር እንኳን መች ይበቃል። እንደኛ መስቀል ውስጥ የምንጮኸውን ጮት አትሰሙም? እንደ ወንበዴ የሆነ አስበን እያመስጮ አልሰማችሁም? ሞትን እንናገራለን፣ ሕማምን እናስባለን። ረቡዕ፣ ዓርብ፣ ሰሙነ ሕማማት በየቅዳሴው እናስባለን። ለመታሰቢያው እናደርጋለን፣ እናስበዋለን ብቻ ግን አይደለም እንኖረዋለን። ሕያውነትን ከእውነተኛነት ጋር እንኖረዋለን። ካህን የሌለበት መስዋዕት የሌለበት ቁርባን መሰዊያ የሌለበት ወግነ ምስዋዕ መሰዊያማ አለን እንዳለው ሐዋርያው ቅዱስ ጳውሎስ ይሄ የሌለበት ይሄ የሚፈጸምበት ስርየት የሚሰጥበት ቅዳሴ ሊተርጂ አምልኮ የሌለበት ቤት ምን ሊያደርግልህ ነው የምትሄድ? ጌጡን ያማረ ይሄ ዝም ብሎ የሚጮህ ነው ያማረ። ይልቅ መሰረቱን ያዝ። መሰረቱ ይሄ ነው። አታል በሌላ ነገር ዲኮሬሽኑ አታል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምንማረው በምስጢረ ቁርባን ዙሪያ 1 2 3 ቁም ነገሮችን ይሆናል። ሰፊ ትምህርት ነው። እኔ ግን ኦርቶዶክሳዊት ቤተክርስቲያን ከሌሎች ከሚነሳብን ጥያቄ ልናስተውለው ለምን ኦርቶዶክሳዊነት ይህንን እንደሚያምን ልንገነዘበው ስለሚገባ የተማራችሁትም ቢሆን ያወቃችሁትም ቢሆን የቅዱሳት መጻሕፍትን ምስጢር የበለጠ እንድናሰላስል ይረዳን ዘንድ ቀስ ብዬ ለማቅረብ እሞክራለሁ። እግዚአብሔር ከሁላችንም ጋር ይሁንልን። ክርስቶስ የማዳኑን ጸጋ ሰጥቶናል። ክርስቶስ ሲያድነን በእምነት
ወደ መዳን ሕይወት ሲመራን የሰው ልጆች በመዳን ሕይወት ውስጥ ሊሳተፉት የሚገባቸው ሱታፌ ወይም ተሳትፎ አላቸው። እግዚአብሔር መዳንን ያለ ውድ በግድ የጫነብን አይደለም ወገኖቼ። ይልቁንም የሰጠንን የመዳን ጸጋ አምነ ነው። በሰጠን የመዳን ጸጋ ደግሞ ተሳትፈን የዘላለም ሕይወትን እንድንወርስ ነው የሚፈልገው። በአጭር ቃል ክርስቶስ የሰጠንን የመዳን ጸጋ በእምነት እንጀምረዋለን። በእምነት በማመን እንቀበለዋለን። በማመን ብቻ ግን አይቆምም። ወንጌል ያመነ የተጠመቀ ይድናል ስላለ የእግዚአብሔርን የማዳን ጸጋ ለመቀበል ማመን ብቻ ሳይሆን መጠመቅም እንጨምራለን። በጥምቀት ልጆቹ ሆነን የመንግስቱ ወራሾች እንሆናለን። ልብ በሉ፣ ያመነ የተጠመቀ ይድናል የሚለውን እንዳትረሱ። አንዳንዶች ጠጋ ብሎ ያለውን ቃል ለማንሳት ይሞክራሉ። ያላመነ ግን ይፈረድበታል ይላልና ያላመነ እኮ ነው የሚፈረድበት ሊሉን ይከጅላል። ጥምቀት ለመዳን አይጠቅምም ሊሉን ሲሞክሩ እኛ ኦርቶዶክሳውያን ግን እንላቸዋለን፣ ያላመነ ይፈረድበታል ያለው ያላመነ ሰው ቢጠመቅስ ምን ይረባዋል? ያላመነ ሰው ቢጠመቅ ምንም ስለማይጠቅመው ያልተጠመቀ ያላለው ለዚህ ነው፣ መሰረቱ እምነት ስለሆነ። የሰው ልጅ የመዳንን ጸጋ በእምነት ይቀበላል። በጥምቀት የክርስቶስ ልጅ ይሆናል። ለዚህ ነው ዳግመኛ ያልተወለደ ይኸውም ከውሃና ከመንፈስ ካልተወለዳችሁ በቀር የእግዚአብሔርን መንግሥት አታዩ ብሏል ጌታችን። ልብ በሉ፣ ለመግቢያ ነው። ወደ መፈልገው ነጥብ እመጣለሁ። የማዳኑ ጸጋ በምንድን ነው የምናገኘው? በክርስቶስ የማዳን ጸጋ ደግሞ በእኛም ሱታፌ ተሳትፎ ነው። ተሳትፏችን ይሁንልኝ አሜን እውነት ብለን በእምነት እንጀምራለን። ከዚያ እንጠመቃለን። ለዚህ ነው ከውሃና ከመንፈስ ዳግመኛ ያልተወለደ የእግዚአብሔርን መንግሥት አያይም ያለው። ይሄ ግልጽ ቃል ነው። ከውሃና ከመንፈስ ካልተወለደ የሚለው በውሃ ጥምቀት አዲስ ልደት የእግዚአብሔር መንግሥት ወራሾች ስለምንሆን፣ ለዚህ ነው ያመኑትን ሁሉ እስኪ በመጽሐፍ ቅዱስ ፈትሹ ተጠምቀዋል። ሐዋርያት ሥራ ምዕራፍ 2 ላይ እንግዲያስ ምን እናድርጋሉ? አምናችኋል፣ በቃ ይበቃችኋል፣ ሂዱ አይደለም የተባሉ? ንስሐ ግቡ፣ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ተባሉ። ተጠመቁ። 3000 ሰው 3000 ነፍስ ጥምቀት ለመዳን ባይጠቅም ነው ያተጠመቁት። ለዚህ ነው የውሃ ጥምቀት ለመዳናችን። ቅዱስ ጳውሎስ ለቲቶ
ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ ይላል። ደግመዋለሁ። ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ። ልደት በጥምቀት ዳግመኛ ልትወለዱ ያስፈልጋችኋል ያለውን አስቡ። በመንፈስ ቅዱስ እና በውሃ መታጠብ ውሃ አዳነን እንጂ ለማዳን የእግዚአብሔርን የማዳን ጸጋ በጥምቀት ልጅነት የተቀበሉ ደግሞ ምን ሊያደርጉ ይገባል ካላችሁኝ፣ የኢየሱስ ክርስቶስን ሥጋ የኢየሱስ ክርስቶስን ደም ሊቀበሉ ይገባል። እሱ ላይ ነው ዛሬ ትንሽ ትኩረት ማለት። ይህ ተሳትፎ ጌታ በወንጌል እንዲህ ብሏል። ከሰማይ ዮሐንስ ወንጌል ምዕራፍ 6 ከቁጥር 41 እስከ 60 ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው። ሥጋዬ እውነተኛ መብል፣ ደሜም እውነተኛ መጠጥ ነው አለ። ልብ በሉ። አይሁድ ሙሴ ከሰማይ መናን አውርዶ መግቧቸው ነበር። አንተ ከሙሴ ከበለጥ ለምን መናን አውርዳ አትመግበንም? ለምን እንጀራን አትሰጠንም? ብለው ጠየቁት። የተወደደ መድኃኒታችን ጥቂት ሲጠይቁት ብዙ መስጠት ልማዱ ነውና ወደ ጥልቅ መንፈሳዊ ትምህርት ይዟቸው ገባ። ምን አላቸው? ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ እንደ ሙሴ መናን ከሰማይ አይደለም አወርደው፣ ሥጋዬ ነው። ሥጋዬ እውነተኛ መብል፣ ደሜም እውነተኛ መጠጥ ነው አለና አስተማራቸው። ለዘላለም የሚያኖር ለዘላለም የሚያከብር። እነዛ በምድረ በዳ መና በሉ፣ ከነዓን ሳይገቡ ሞቱ። የሰው ልጅ ወደ ዘላለም ሕይወት የሚያስገባ ሥጋ ደም ልሰጣችሁ መጣው አላቸው። ምዕመናን ልብ በሉ። እኔ ትኩረት የማደርገው አንዳንዶች እኛን እንዳላዋቂ በሚነዘንዙበት ጉዳይ ትኩረት ላደርግ የምፈልገው እና እነሱን ነገሮች ነው ነጥዬ ለማሳየት የምሞክረው። ልብ በሉ። ክርስቶስ እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው። ሥጋዬ እውነተኛ መብል፣ ደሜም እውነተኛ መጠጥ ነው። ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። እኔ በእርሱ እኖራለሁ፣ እርሱም በእኔ ይኖራል፣ በመጨረሻ ቀን አስነሳዋለሁ አለ። ልብ በሉ። ክርስቶስ ሥጋዬ ነው ያለው። የሥጋዬ ወኪል ወይም ሥጋዬን የሚወክል አይደለም ያለው። አንዳንዶች የክርስቶስ ሥጋና ደም ወይም አንዳንዶች እንደሚሉት የጌታ እራት የክርስቶስን ሥጋና ደም የሚወክል ሪፕሬዘንታቲቭ ወይም እነሱ እንደሚሉት የኢየሱስ ክርስቶስ የሥጋው ምሳሌ አይደለም። ሥጋዬ ነው ያለው፣ ደሜ ነው ያለው። ሥጋዬ ያለ ደሜ ያለ አንዳንዶች ጨክነው ሥጋውን የሚወክል ወይም ደግሞ ምሳሌ ነው እንዴት ሊሉ ቻሉ? የተወደዳችሁ ክርስቲያኖች መተርጎም የማያስፈልገውን እንተርጉም ሲሉ የሚተረጎመውን እንዳለ ሲወስዱ
መከራ የበሉ እኮ ብዙዎች ናቸው። ሥጋዬ ብሏል፣ ሥጋው ነው። ደሜ ብሏል፣ ደሙ ነው። የተወደዳችሁ ክርስቲያኖች ክርስቶስ ሊያሳየን የመጣው በምድር ላይ ምሳሌውን ከእውነተኛው ከአማናዊው ጋር ጥላውን ከአካሉ ጋር እንጂ እንደገና ክርስቶስ የመጣው ምሳሌ የሆነ ነገር ሊሰጠን አይደለም። ምሳሌ የሆነው የሙሴ መና ነበር። የሙሴ መና ለጌታችን ሥጋ ምሳሌው ነበር እንጂ እንደገና ጌታችን የሚሰጠን ሥጋ እንደገና ጌታችን የሚሰጠን ደም እንደገና ለክርስቶስ ሰውነት ምሳሌ የሚሆን አይደለም። ሥጋው ነው፣ ደሙ ነው። ምሳሌው ቀድሞ ገለጸ፣ ከዛ ዋናውን ደግሞ አመጣ፣ እውነተኛውን ደግሞ ገለጠ። መጀመሪያ በብሉይ ኪዳን ጥላዎቹን አሳየን፣ በአዲስ ኪዳን ደግሞ አካሉን ገለጠልን። አሁን ክርስቶስ ሥጋዬ፣ አሁን ክርስቶስ ደሜ የሚለው እንዴት ምሳሌ ሊሆን ይችላል? እንደገና ምሳሌ፣ እንደገና ጥላ እንዴት ሊሆን ይችላል? ወገኖቼ ለዋናው ምሳሌ የሆነውን አይደለም እየሰጠን ያለው። እኛ ኦርቶዶክሳውያን ለዋናው ለክርስቶስ ሰውነት ምሳሌ የሆነውን አይደለም የምንሰዋው፣ ዋናውን ነው። ምሳሌ የሆነውን አይደለም ራሱን ነው ወገኖቼ። ለዚህ ነው ከፍ ብዬ ያነበብኩላችሁ የዮሐንስ ወንጌል ምዕራፍ 6 ጥቅስ ሥጋዬ እውነተኛ ሥጋ መብል ደሜን እውነተኛ የሚለው ቃል እንኳን ትንሽ አይዘን አማናዊ የምንለው እኮ ለዚህ ነው ምዕመናን። የምንበላው ሥጋ የምንጠጣው ደም ለዋናው ምሳሌ ሆነ አይደለም፣ ራሱ ሥጋው ራሱ ደሙ ነው። አይሁድ ለምን የተሰናከሉ ይመስላችኋል? በሞቴ አይሁድ ምን እንዳሉ ልስጣችሁ፣ ላንብብላችሁ። ይህ ሰው ሥጋውን እንበላ ዘንድ እንዴት ሊሰጠን ይችላል ብለው እኮ ነው የተሰናከሉትና ወደ ኋላ የተመለሱ። ክርስቲያኖች እንዴት አድርገን ሥጋውን ልንበላ እንዴት አድርገን ደሙን ልንጠጣ እንችላለን ብለው የተጨነቁ አይሁድ ሄዱ። ጌታችን ግን ያ ሁሉ የሚከተለው አይሁድ ትምህርቱን ባለመቀበል ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ያለውን ባለመቀበል ሲሄዱ ክርስቲያኖች ለሥጋዊ ምግባቸው የሚጨነቅ ሳይበሉ እንዳይሄዱ ገዝታችሁ ኑሚ እህል የሚያበረክት ሳይበሉ እንዳይሄድ የማይፈልግ እውነት ይሄ ምስጢር ምናልባት አንዳንዶች እንደሚሉት ምሳሌ ወይም ወኪል ሆኖ ግራ ገብቷቸው ሲሄዱ ዝም ብሎ የሚሸኛቸው ይመስላችኋል? እውነትም ሥጋው ባይሆን እውነትም ደሙ ባይሆን ምሳሌ ቢሆን ኧረ እኔ ያልኳችሁ ምሳሌ ነው፣ ኧረ እኔ ያልኳችሁ ወኪል ነው፣ ለምን ትሄዳላችሁ? ምን አስጨነቃችሁ? ምሳሌ ነው ወኪል ነው ብሎ አስቀራቸውም ነበር። አላረገውም። እንደው ምንድን ነው ያላቸው? ላንብብላችሁ። ቀጠለና ሥጋውን እንበላ ዘንድ እንዴት እንችላለን ብለው ሲጨነቁ የሕይወት እንጀራ እኔ ነኝ፣ አባቶቻችሁ በምድረ በዳ መና በሉ ሞቱም፣ ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው። እውነት እውነት እላችኋለሁ ሥጋዬን ካልበላችሁ ደሜን ካልጠጣችሁ የዘላለም ሕይወት የላችሁም ብሎ እንቅጩን ነገራቸው። ልብ በሉ ምዕመናን፣ ሥጋዊ ምግብን ሳይበሉ እንዳይሄዱ የሚራራ ጌታ የዘላለም ሕይወት መንግሥት የሚያስወርድ ሰውን ሳይገባቸው እውነትም አንዳንዶች እንደሚሉ ምሳሌ ወኪል ቢሆን ኖሮ እውነት እውነት እላችኋለሁ እያለ አስረግጦ ያስተምር ነበር።
ሲሄዱስ በሞቴ ኧረ እባካችሁ ልተርጉምላችሁ ነገሩ እንዲህ አይደለም እያለ አይሰበስባቸውም ነበር? እንደውም ሐዋርያትን እናንተ ደግሞ ልትሄዱ ትወዳላችሁ ነው ያላቸው። ምዕመናን በደንብ አስተውሉ። አሁን የምንነጋገረው ክርስቶስ የሰጠ እኛ የምንቀበለው ሥጋና ደም ምሳሌ ወይም ወኪል አይደለም። እውነተኛ ሥጋ እውነተኛ ደም ነው። እሱን ነው ለማረጋገጥ የምሞክረው። ትምህርቱ ምሳሌ ወይም እነሱ እንደሚሉት ወኪል ወይም ሌላ ምስጢር እነሱ እንደሚሉት ስለ እምነት ያስተማረው ቢሆን ኖሮ ሳይተረጉምላቸው አያልፍም ነበር። አንደኛ ራሱ ክርስቶስ ተርጉሞ ያስተምር ነበር። ምዕመናን ምሳሌ ቢሆን ወኪል ቢሆን ሳይተረጉምላቸው አይቀርም ነበር። ምክንያቱም አምላካችንን እናውቀዋለን። ሁለት ነገሮችን ላንሳላችሁ። ታስታውሱ ከሆነ እሸት ቀጥፎ ስለመብላት ክርክር በያዙ ጊዜ ጌታ ትክክለኛውን ትምህርት ተርጉሞ አስተምሯቸዋል። ሰውን የሚያርቅ ሰው እጅ ሳይታጠቡ መብላት ሳይሆን ከአፍ የሚወጣ ክፉ ንግግር መሆኑን ተርጉሞ አመስጥሮ አስተምሯቸዋል። ግራ ሲገባቸው ነገሩ ሳይገለጥላቸው ሲቀር ሳይተረጉምላቸው አያልፍም ነበር። ይሄም ግራ ገብቷቸው እንዴት ሥጋውን ሊሰጠን ይችላል ብለው ሲጨነቁ እውነተኛ ሥጋ እውነተኛ ደም ባይሆን አንዳንዶች እንደሚሉ ምሳሌ ወይም ወኪል ቢሆን ክርስቶስ ሳይተረጉም አያልፈውም ነበር። አንድ ሌላ ምሳሌ ልስጣችሁ። ከፈሪሳውያን እርሾ ተጠበቁ ሲላቸው ስለ እንጀራ እርሾ የሚያወራ መስሏቸው ነበር። ኋላ ላይ ግን ከፈሪሳውያን ክህደት እንዲጠበቁ ማለቱን በሚገባ አብራራላቸው። ግራ ሲገባቸው እንደዚህ አብራራላቸው ነበር ጌታ። የተወደዳችሁ ክርስቲያኖች ይህን የመሰለ የዘላለም ሕይወት መንገድ የሚያስወርስ የመዳንን ጸጋ የሚሰጥ ሕይወት ትምህርት እያስተማረ ግራ ገብቷቸው እንዲህ ይተዋቸዋል ብላችሁ ታስባላችሁ? አይደለም። ወኪልም ምሳሌም ሳይሆን እውነተኛ ሥጋ እውነተኛ ደም ስለሆነ እውነት እውነት እላችኋለሁ እያለ አስረግጦ አስተማረ። አንደኛ። ሁለተኛ ትምህርቱ አንዳንዶች እንተርጉም ብለው ምሳሌ ወኪል ስለ እምነት ነው እያሉ እንደሚያስተምሩት እውነትም ነገሩ እንደዛ ቢሆን ኖሮ እንኳን ጌታችን ቅዱስ ዮሐንስ ወንጌላዊ አያልፈውም ነበር፣ ይተረጉምልን ነበር። በምን እናውቃለን? ቅዱስ ዮሐንስ ጌታ የተናገራቸው ሌሎች ያልገባቸው በመተርጎም የሚታወቅ ወንጌላዊ ነው። ምሳሌ ይህንን ቤተ መቅደስ አፍርሱት በሦስተኛው ቀን አስነሳዋለሁ ሲል አይሁድ ግራ ተጋብተው 46 ዓመት የተገነባውን እሱ እንዴት በ3 ቀን ያስነሳዋል ብለው ሲጨነቁ ቅዱስ ዮሐንስ ወንጌላዊ እንዲሁ አላለፈው። ምን አደረገ? እርሱስ ስለ ሰውነቱ ይናገር ነበር አላ ተረጎማ። እውነት ክርስቶስ ስለ ምሳሌ ወይም ስለ ወኪል ወይም ስለ እምነት እየተናገረ ቢሆን ዮሐንስ ወንጌል ምዕራፍ 6 ይልቁንም ስለ ሥጋውና ስለ ደሙ ባይሆን ኖሮ የተወደዳችሁ ክርስቲያኖች ቅዱስ ዮሐንስ ወንጌላዊ ምሳሌ ሆኖ ብሎ ይተረጉምልን ነበር። እንዳይተረጉምልን ማን ይዘዋል? ምሳሌስ እንዳይል ማን ይከለክለዋል? ሁለት ሌላ አልጨምርም። ታስታውሳላችሁ የዮሐንስ ወንጌል ምዕራፍ 12 ላይ የዚህ ዓለም ፍርድ ደርሷል፣ የዚህ ዓለም ገዢ ወደ ውጭ ይጣላል፣ እኔም ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ ስባለሁ አለ ጌታ። ይሄ ግራ ያጋባል። እኔም ከምድር ከፍ ከፍ ያልኩ እንደሆነ እንተላልኩ ምድር ስብ ኩሎ ሀቤ። ይሄ ግራ ምን ማለቱ እንደሆነ ግራ ገብቷቸዋል። ቅዱስ ዮሐንስ ሳይተረጉሞ ያለፈ እንዳይመስላችሁ። ምን እንዳደረገ ታውቃላችሁ? እንዴት ባለ ሞት ይሞት ዘንድ እንዳለው ሲያመለክት ይህን ተናገረ ይላል። ከምድር ከፍ ብሎ ከሰማይ ዝቅ ብሎ እንደምን ባለ ሞት
ይሞት ዘንድ እንዳለው ተረጎመና አሳለፈላቸው። የተወደዳችሁ ክርስቲያኖች እውነት ክርስቶስ ሥጋዬ ያለው ደሜ ያለው ታድሶች ፕሮቴስታንቶችም እንደሚሉ ስለ እምነት ወይም ስለ ምሳሌ ወይም ስለ ወኪል ቢሆን ኖሮ ምሳሌ ነው ወይም ወኪል ነው ብለው እንዳይተረጎሙ እንዳያስተምሩ ምን ይከለክላቸው? አይሁድስ የተወደዳችሁ ክርስቲያኖች አይሁድስ ጨክኖ ያ ሁሉ ሕዝብ ሲሄድ ዝም ብሎ ሚቶ ጨካኝ አምላክ ይመስላችኋል? የሚተረጎመው ተርጉሞ የሚመሰጠረውን አመስጥሮ በግልጽ የሚነገረውን በግልጽ ነግሮ ያስተምራል እኮ ክርስቶስ። እንዴት ይጨክናል? ቅድም እንዳልኳቸው ለሥጋዊ መብል ለሥጋዊ መጠጥ ያልጨከነባቸው ለመንፈሳዊ መጠጥ ለመንፈሳዊ መብል ጨክኖ ይተዋቸዋል ብላችሁ ታስባላችሁ? ሶስት አራተኛ በደንብ ምእመናን ተረዱ። ክርስቶስ መጀመሪያ በነቢያት ያናገራል፣ ኋላ በቃል ያስተምራል፣ ኋላ በተግባር ይገልጣል፣ ከዚያስ አድርጉ ብሎ ደግሞ ያዛል። በመጽሐፍ ቅዱስ ላይ የምስጢራትን ጸጋ ሲሰጠን ክርስቶስ ያደረገው እንደዚህ ነው። ስለ ጥምቀት በትንቢት ተናገረ፣ ጦሩ ውሃንም እረጭባችኋለሁ አለ። ትንቢት አናገረ። ከዚያስ በተግባር አስተማረ ለኒቆዲሞስ። ቅድም ያልኳችሁ ሰው ከዋና ከመንፈስ ካልተወለደ የእግዚአብሔርን መንግሥት አይወርስም አለ። ከዚያስ ራሱ በተግባር ተጠመቀ። ከዚያስ በአብ በወልድ በመንፈስ ቅዱስ እያስተማራችኋቸው እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው ብሎ ደግሞ አዘዘ። ትንቢት፣ ትምህርት፣ ትግበራ፣ ትእዛዝ እንደዚህ ነው የሚያስብ። ሥጋውንና ደሙን ቁርባንንም በተመለከተ መጀመሪያ ትንቢት ከፀሐይ መውጫ ጀምሮ እስከ መጥለቂያ ድረስ በአሕዛብ ዘንድ ስሜ ታላቅ ይሆናል። በየስፍራው ለስሜ ዕጣን ያጥናሉ፣ ንጹሕም ቁርባን ያቀርባሉ። ስሜ በአሕዛብ ዘንድ ታላቅ ይሆናል። ትንቢት ይናገራል። ንጹሕ ቁርባን ያቀርባሉ ይላል። ትንቢት ይናገራል። በዚያን ቀን እግዚአብሔር በግብፅ የታወቀ ይሆናል። ግብፃውያንም እግዚአብሔርን ያውቃሉ፣ በመስዋዕትና በቁርባን ያመልካሉ ብሎ ትንቢት ይናገራል። የተወደዳችሁ ክርስቲያኖች ግብፅ እንደምታውቁት እግዚአብሔርንም አላውቅም ሕዝቡንም አልለቅም ያለች አሕዛባዊት ሀገር ናት። በረከቱ ይደርብንና በቅዱስ ማርቆስ የድንበር ዳርቻ ስብከት የአዲስ ኪዳኗ ቤተ ክርስቲያን ተተከለች። እግዚአብሔርን አወቀች በአዲስ ኪዳን። ከዚያስ የእግዚአብሔር አንድ መሠዊያ ተተከለባት። ከዚያስ በመስዋዕትና በቁርባን ማምለክ ጀመረች። ትንቢት በአዲስ ኪዳን ተፈጸመ። ከዚያስ በሰማይ የወረደ እንጀራ እኔ ነኝ፣ ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ፣ እውነት እውነት እላችኋለሁ ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው እያለ ደግሞ በቃል አስተማረ። በቃል ያስተማረውን ደግሞ እኔ የምፈልገው ሦስተኛው ወይም አራተኛው ነጥብ በተግባር ገለጠ። ምን አድርጎ? የማቴዎስ ወንጌል ምዕራፍ 26 ቁጥር 26 ሲበሉ ኢየሱስ እንጀራን አንስቶ ባረከ፣ ቆርሶ ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው። ጽዋውንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ነው አላቸው። በትንቢት በቃል ትንቢት በተግባር በኋላ ትእዛዙን አሳያችኋል። በሞት ቅድም ያስተማረው በዮሐንስ ወንጌል ምዕራፍ 6 ያነበብኩላችሁ ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው ካለ በኋላ ምሳሌ ወኪል ወይም አንዳንዶች እንደሚሉት ስለ እምነት ያስተማረ ከሆነ ጨክነን እንጠይቃለን። ለምን ሐዋርያቱን ሊሞት ሲል አቆረባቸው? ለምን አበላቸው? አሁንም የሚለው እሺ አንድ ጊዜስ ምሳሌ ወኪል ይሁን ብለን ለመጨረሻ ሊለይ ሲል ምን አላቸው? ጽዋውን ለደቀ መዛሙርት እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርት ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አላቸው። ሥጋዬ
አትቀበለው። ደሜ ካላትቀበለው ሌላ ምን ትርጉም ልትሰጠው ነው ዛሬ? እሺ ለምን አበላች? እሺ ለምን አጠጣች? እሺ ሊሞት ሲል ይሄንን ቃል የሥጋዬ ምሳሌ ነው ብሉ፣ የደሜ ምሳሌ ነው ጠጡ ያለ እንዳይመስል ሥጋዬ ደሜ ያው ለአዲስ ኪዳን ለኃጢአት ይቅርታ የሚፈስ ለኃጢአት ይቅርታ የሚፈሰው ደሜ ነው። የቱ ይሄ የሚሰጣቸው ለኃጢአት ይቅርታ የሚፈሰው ደሜ ምሳሌ ነው አይደለም ያላቸው። ይሄ ከፕሮቴስታንት ይሄ ከተሐድሶ ይለየናል። ይሄ ዝም ብሎ የሚንጫጫው ነገር አትዩ። እውነተኛ ትምህርቱን ሰከን ብላችሁ ተረዱ ምዕመናን። ለምን አበላችሁ? ለምን አጠጣችሁ? ለምን አቆረባችሁ? እምነት ከሆነ ምሳሌ ከሆነ በሞቴ እዩት፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ነው። ለኃጢአት ይቅርታ የሚፈሰው ደሙን እኮ የሰጣቸው እና ለኃጢአት ይቅርታ የሚፈሰው ደሙ ምሳሌ ነው ሊሉን ነው። ይሄ እኮ ክህደት ነው። አንተ ከካህዲያን ጋር ትተባበራለህ። አምስተኛ ወይም አራተኛ ቁጥር ተፍቶብኛል። ጌታችን ሊሰናበት ሲል ደቀ መዛሙርቱን ሲሰናበት በግልጽ ነበር የሚያስተምራቸው። በግልጽ ለምሳሌ ለመተርጎም ለማመስጠት ጊዜው አበቃ። አስተማራቸው 3 ዓመት። ሊሰናበት ሲል ግን በግልጽ ነበር የሚያስተምራቸው። ትርጉም ማያስፈልግ፣ ምሳሌ ማያስፈልግ፣ ምስጢር ማያስፈልግ። ይሄንን በአንድ ቃል ላስረዳችሁ። ዮሐንስ ወንጌል ምዕራፍ 16 ቁጥር 29 ላይ እንዲህ ይላል። ሊሄድ ሲል ያስተማራቸው ትምህርቶች ናቸው እነዚህ ትምህርቶች። ከሄድኩ በኋላ እያለ ያስተማር ትምህርት ነው። በሄድኩ ጊዜ እያለ ያስተማረው፣ እኔ ሲሄድ አጽናኙ ይመጣል እያለ ያስተማረው የመጨረሻ የስንብት ትምህርቶች ናቸው። እንዲህ አሉ ሐዋርያት። አሁን በምሳሌ አይደለም በግልጽ ትናገራለህ። ያው ሊሄድ ሲል በምሳሌ አይደለም በግልጽ ነው ያስተማረው ጌታ። ለዚህ ነው ሥጋዬ እውነተኛ መብል ደሜ እውነተኛ መጠጥ ነው የሚለውን ትምህርት ሊሰናበት ሲል እንካችሁ ብሉ ሥጋዬ ነው፣ እንካችሁ ጠጡ ደሜ ነው ያላቸው። ለዚህ ነው ወገኖች፣ አንደኛ ክርስቶስ የሰጠው ሥጋና ደም ምሳሌ፣ ወኪል፣ ሪፕሬዘንታቲቭ አይደለም። ራሱ ሥጋው ራሱ ደሙ ነው። አንድ የተወደዳችሁ ክርስቲያኖች አንድ ነጥብ ጨመር አድርጌ እየሰማችሁኝ ከሆነ ልንገራችሁ። የክርስቶስ የማዳን ጸጋ የምንካፈልባቸው ሀብታተ ቤተ ክርስቲያን፣ ምስጢራተ ቤተ ክርስቲያን የሚታይ ትዕምርት፣ ምልክት፣ ሳይን ወይም ሲምቦል ትዕምርት እና የማይታይ እውነት አንድ አድራጊዎች ናቸው ምስጢራተ ቤተ ክርስቲያን። ውሃው በአይን ይታያል፣ የማይታይ ደግሞ ልጅነት ያሰጣል። የሚታይ የማይታይ አንድ አድራጊዎች ናቸው። የምስጢር ዋናው ጉዳይ በትዕምርትና በሚታየውና በእውነት ዘንድ ያለው ተዋህዶ ነው። ይህንን ነው ብዙዎች የማያውቁት። ለምሳሌ ክብር ይግባው ጌታችን መድኃኒታችን ኢየሱስ ክርስቶስ በሥጋ አይን ለሚመለከተው ሰው ብቻ መስሎ ይታያል። በምን በሃይማኖት በመንፈስ አይን ለሚያየው ግን በተዋህዶ አምላክ ወሰን ፍጹም ሰው ፍጹም አምላክ ነው። ጌታ እንደዚህ እንደሆነ የማዳን ምስጢራቱ የሚታይና የማይታይ አንድ አድራጊዎች ናቸው። ምን ማለት ነው? የቤተ ክርስቲያን ምስጢራት፣ ትዕምርታት፣ የሚታዩ ምልክቶች ወይም ሲምቦልስ መባላቸው ምዕመናን በውስጣቸው እውነተኛነት፣
ወይም አማናዊነት ስለሌላቸው ሳይሆን ይልቁኑ ከዚህ በተቃራኒ እውነተኛ መሆን አማናዊነትን በውስጣቸው ስለያዙ እውነተኛ በጥምቀት እውነተኛ ልጅ እንሆናለን። እንደው ምናልባት ትንሽ ፈቀቅ አድርገው የእንግሊዘኛው ሲምቦል የሚለው ቃል መሰረቱ የግሪክ ነው። ሲምቦላ ከሚለው የግሪክ ቃል የመጣው ይላሉ የዚህ ቋንቋ አጥኚዎች። ትንሽ ፈቀቅ አድርገው ብዬ ነው። ይሄ ሲምቦላ ወይም ሲምቦል የሚለው ቃል ትርጉሙ ቀጥተኛ ትርጉሙ አንድ ማድረግ ወደ አንድ ማምጣት ማለት ነው። ምንድነው አንድ ያለው? ምንድነው ወደ አንድነት የሚያመጣው ካላችሁ ወይ የሚታየውን ምልክቱን ትዕምርቱን እና እውነታውን አማናዊነትን አንድ አድርጎ ነው የሚይዘው። ለዚህ ነው እኛ ስጋውና ደሙ እውነተኛ አማናዊ ነው የምንለው። ለዚህ ነው ወገኖቼ አንድ የሚያደርጉ እንጂ ምሳሌ ብቻ ምልክት ብቻ የሆነ ነገር ብቻ አይደሉም ወገኖቼ። እንደው ራሱ ስጋው ራሱ ደሙ ነው እኔና እናንተ የምንቀበለው። ምሳሌ አይደለም፣ ወኪል አይደለም። አንዳንዶች እንደሚሉት ስለ እምነትም የተነገረ አይደለም። ይህን ባንድ የመጽሐፍ ቅዱስ ሐሳብ ትንሽ ሰፋ አድርጌ ለማብራራት ነው። እኔና እናንተ ኦርቶዶክሳውያን የምንቀርበው ቁርባን የምንቀበለው ስጋና ደም የአንዲቱ የዕለተ ዓርቧን ስጋና ደም ክርስቶስ አንድ ጊዜ ስጋውን የቆረሰው ደሙን ያፈሰሰው በዕለተ ዓርብ የሰጠንን ያቺን ስጋን ያቺን ደም ነው የምንቀበለው። ይህንን በማስረጃ ማቀርበው እንዲህ በሚል ቃል ቅድም አስጮህ አሁን ደግሜ ጎላ አድርጌ ላችሁ ክርስቶስ ሲያቆርባቸው ሐዋርያት ስጋውን ሲሰጣቸው በመጨረሻው የኦሪቷን ፋሲካ ሽሮ የሐዲስ ኪዳኗን መስዋዕት ሲያቆም የኋለኛው ሊያቆም የፊተኛው ይሽራል እንዳለው ሐዋርያ ይሄን ስርዓት በዚያ በቁርባን በመጨረሻው በሐሙስ ምሽት ሲመሰረት እንዲህ ነበር ያላቸው። በደንብ ስሙ። ቀደም አንብቤዋለሁ። እንኩ ጠጡ፣ ይህ ደሜ ነው ካላቸው በኋላ ማብራሪያ ሲሰጣቸው ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ነው ያላቸው። በሞቴ የሰጣቸው የዕለተ ዓርቡን ደም የሰጣቸው ሐሙስ ዕለት በምን እናውቃለን? ለኃጢአት ይቅርታ የሚፈስ ደሜ ነው አላ። ያንን የኃጢአት ይቅርታ የሚፈስ ደሙን አስመስሎ አይደለም፣ ደሜ ነው ነው ያላቸው። ዕለተ ሐሙስ ዕለተ ዓርብ ዕለተ ዓርብ ወደ ኋላ ምሴተ ሐሙስ ላይ አልፋለች። ዓርብ ልዩ ቀን ነች። ወደ ኋላ ሐሙስ፣ ወደፊት ዘላለማዊ ሕይወት ውስጥ ዛሬ ሁል ጊዜ ቅዳሴ ስንቀድስ ዓርብ ላይ ናት ቤተ ክርስቲያን የምትቆመው። ያ ትኩስ መስዋዕት ነው የሚሰዋው። በወይኑ ህብስቱም ከጸሎት በኋላ ከዛ እና የዕለተ ዓርቡ ደም እምነት ብቻ ነው ሊሉን ነው አይደለም። እኛ ሐሙስ ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው የሰጣቸው። የዓርቧን ያ ይፈስም ቤተ ክርስቲያን ማለት ይችላል። ይሄንን እኔ ከማብራራው በግሩም ሁኔታ ያብራራ አፈ በረከት ቅዱስ ዮሐንስ አፈወርቅ አለና የእሱን ቃል ልጨምርበት። እንዴት ይጣፍጣል መሰላችሁ! በደንብ ግልጽ ናምብላችሁ። ይህንን የቆሮንቶስ መልእክት ሲተረጉም ነው አሁን ያነበብኩላችሁ። ሲተረጉም ነው ዮሐንስ አፈወርቅ እንዲህ የሚለው። ለመሆኑ ጳውሎስ 11ኛው ቆሮንቶስ መልእክት 1ኛ ቆሮንቶስ ምዕራፍ 11 ስትሄዱ ቅዱስ ጳውሎስ ምን ይላል? እኔ ከጌታ የተቀበልኩትን
አሳልፌ ለእናንተ ሰጥቻለሁ ሲል ታገኙታላችሁ። 11ኛው ምዕራፍ ላይ እሱ ነው ቅዱስ ዮሐንስ አፈወርቅ የሚያመጣው። ምን ይላል? ለመሆኑ ጳውሎስ ከጌታ ተቀብያለሁ የሚለን ምንድን ነው? እርሱ በዚያ በታላቁ በጌታ ማዕድ ፊት አልነበረም። ጳውሎስ ነበር እንዴ? ሐሙስ ምሽት ነበር አልነበረም። በደማስቆ መንገድ ላይ ነው የተጠመደው ጳውሎስ። የእስጢፋኖስ ጸሎት ናት ጳውሎስን ያጠመደችው። ሳውል የተባለው ጳውሎስ የወጋሪዎች ልብስ ያዥ ነበር። የእስጢፋኖስን ወጋሪዎች ልብስ ሲይዝ ጓደኛው የሆነው ከአንድ መምህር አብሮ የተማረው አንድ ባች የነበረው ቅዱስ እስጢፋኖስ ግን ጓደኛውን ሳውልን እያየው የሚያደርጉትን ያውቁምና ይቅር በላቸው ብሎ ጸለየ። አንድ ሊቅ እንዳለው ሳውል ጳውሎስ የእስጢፋኖስን ወጋሪዎች ልብስ ያዘ፣ እስጢፋኖስ ደግሞ በጸሎቱና በአማላጅነቱ የጳውሎስን ነፍስ ያዛት ይላል። እንዴት ይደንቃል! ይህን የሚያክል ትልቅ ሐዋርያ ያስገኘችው የተወጋሪው የቅዱስ እስጢፋኖስ ጸሎት ነበረች። ምእመናን አልነበረም በቦታው ምሴተ ሐሙስ ላይ የለም። ታዲያ ቅዱስ ጳውሎስ ባልነበረበት ለምን ተቀብያለሁ አለ የሚለውን ነው የሚያብራራው። ለመሆኑ ጳውሎስ ከጌታ ተቀብያለሁ የሚለን ምንድን ነው? እርሱ በዚያ በታላቁ በጌታ ማዕድ ፊት አልነበረ፣ እንደውም ዋና አሳዳጅ ነበረ። ታዲያ እንዴት እኔ ከጌታ ተቀብያለሁ ሊለን ቻለ? ይልና እንዲህ ይላል። እንደሚታወቀው አሁን ጳውሎስ የሚሰበሰብበትና ዳግመኛ ለቆሮንቶስ ምዕመናን የሰጠው ማዕድ የጌታችንን ሥጋና ደም ማለቱ ነው። ከመጀመሪያው የምሴተ ሐሙስ ማዕድ ጋር አንድ እንጂ የተለየ አይደለምና ነው። አሁንም ልክ እንደ ያኔው ከራሱ ከጌታችን ጋር በማዕዱ ፊት መቀመጥና መቁረብ ነው ይላል ጳውሎስ። ታዲያ ተቀብያለሁ ያለው ለምንድን ነው? አሁንም ሐሙስ ምሽት ላይ መቀመጥ ነው ምእመናን። ለዚህ ነው እኔና እናንተ ቅዳሴ ስናስቀድስ የምንፈራው የምንቀጠቀጠው። እዚህ መቅደስ ውስጥ ብቻ ያለን ይመስላችኋል ቀዳሾች? እዚህ መቅደስ ውስጥ ብቻ ያለን ይመስላችኋል አስቀዳሾች? አይደለም። ከጌታ ጋር በምሴተ ሐሙስ ከነበረችው ማዕድ ጋር ከበና ራሱ ያቆርበና ቁስሎቹ አጠገብ ደግሞ እንሆናለን። ዓርብ ላይ ከቁስሎቹ አጠገብ ሌላው ጸሎት ሁሉ በረድኤት፣ ይሄ ጉባኤ ረድኤት፣ ሱባኤ በረድኤት፣ ቅዳሴው ግን የሚፈተት የሚቆስል ደሙ የሚፈስ በጉ የሚታረድ የበቁሚያ አላያችሁትም? ደሙ ትኩስ ሆኖ እጁን ሲያወጣ አልሰማችሁ? ለዚህ ነው የምንቀጠቀጥ። ለዚህ ነው እንዳንዳንዶች የማናላግጠው። ማፌዣ አይደለም፣ መንጫጫ አይደለም፣ መዝለያ አይደለም፣ መንበርከኪያ፣ ማልቀሻ፣ ደረት መጥቂያ። ቁስሎቹን ያደላቸው ያዩታል፣ ያላደላቸው ያላግጡበታል። ለፍርድ ተቀምጦበታል። እዚያው ማዕዱ ላይ ነው ጳውሎስ አሁን ቢመጣ ከረፈደ ቢሆንም ወደ ኋላ ሄዶ ምሴተ ሐሙስ ወደ ኋላ ሄዶ ዕለተ ዓርብ ላይ የምንቆርበው ያችን ሁሉ ከክርስቶስ ደምና ሥጋ ጋር አንድነት ህብረት አለው አይደለምን? በቃ ምን ልትለው ትችላለህ? ይህን እንዴት ልትቀይሮ ይችላል? ምን እናደርገው? እና እንዲህ ይላል ሊቁ ዮሐንስ አፈወርቅ፣ ቅድስተ ቅዱሳን በምትሆን መስቀል አንድ ጊዜ የተሰዋውን መስዋዕት ሁል ጊዜ እንሰዋለን። አንድ ጊዜ እንሰዋው፣ እኛ ግን ሁል ጊዜ እንሰዋለን። ነገር ግን ዛሬም ነገም ለዋውጠን ልዩ ልዩ መስዋዕት የምንሰዋ አይደለም። ዛሬም አንድ ነው፣ በዕለተ ዓርብ አንድ ነው። በአራቱ ማዕዘን የሚሰዋው ሥጋው አንድ ነው። ዛሬ የምንሰዋው ያን ጊዜ የተሰዋች ናት። አንዱን ሥጋ በማቅረብ ተቀድሰናል። ሐዋርያው ቅዱስ ጳውሎስ ዕብራውያን 10:11 እሱን በማቅረብ አንዱ
ይቀድሰናል። የሚቀድስ ከሆነ አማናዊ ነው እንጂ ምሳሌ ነው ወኪል ነው ልትል ነው። አንድ ትናንት ዛሬ ነገ አንዲት ናት። ልዩ ልዩ መስዋዕት ምን ሰው አይደለም። ስለዚህ እቺ አንዷ ምሳሌም አይደለች ወኪልም አይደለች እምነትም ዮሐንስ ወንጌል ምዕራፍ 6 ስለ እምነት ያስተማረው ነው ሊሉን ይደፍራል። ስለ ቁርባን ያስተማረው እምነት ማለቱ ነው ይልላል። የኛን ካባና ጥምጣም አድርጎ ወይ አይማር ወይ አያነብ ወይ በቅጡ ክርስትናን አይኖር እንዲህ ይላል። ስለ እምነት ቢሆን ኖሮ ጥቂት ነገሮች እስኪ አብረን እናሰላስል። የሰማችሁ ነው። ስለ እምነት ያስተማረው ስለ እምነት ከሆነ የተወደዳችሁ ክርስቲያኖች ስጋዬ አለ ደሜ አለ ተሐድሶቹ እንደሚሉ ፕሮቴስታንቶቹ እንደሚያስተምሯቸው እውነት ስለ እምነት ከሆነ እስኪ ጠይቃችሁ ለምን አበላችሁ? ለምን አጠጣችሁ? ሐዋርያት አምነዋል። ለምን አቆረባቸው? አላመኑም እንዴ? ድጋሚ በሉ እያላቸው ነበር አይደለም? ማመናቸውስ በቂ አልነበረም? አምነውት እንዴት እንደገና ሲያቆርባቸው እንደገና እያሳመናቸው ነው። ውሸታቸው። በቆሮንቶስ የነበሩ ምእመናንስ አማናውያን አልነበሩ? አማኞች አልነበሩ? እምነት ከሆነ ድጋሚ በሉ እያላቸው ነበር። ውሸታቸው። ስለ እምነት አይደለም። ለምን በተግባርስ ገለጠው? ለምንስ አቆረባቸው? ለምንስ በሐዋርያት ዘመን በየሳምንቱ በዕለተ ሰንበት እንጀራን ይቆርሱ ነበር ይላል። በየሰንበቱ ሥጋው ደግሞ ምስጢር ይፈጽሙ ነበር፣ ይቀድሱ ነበር። የተወደዳችሁ ክርስቲያኖች ካህን የሌለበት መስዋዕት የሌለበት ቁርባን የሌለበት መሰዊያ የሌለበት ወገነ ምስዋዕ መሰዊያማ አለን እንዳለው ሐዋርያው ቅዱስ ጳውሎስ ይሄ የሌለበት ይሄ የሚፈጸምበት ስርየት የሚሰጥበት ቅዳሴ ሊተርጂ አምልኮ የሌለበት ቤት ምን ሊያደርግልህ ነው የምትሄደው? ጌጡን ያማረ ይሄ ዝም ብሎ የሚጮህ ነው ያማረ። ይልቅ መሰረቱን ያዝ። መሰረቱ ይሄ ነው። አታል በሌላ ነገር ዲኮሬሽኑ አታል። ይሄ ዝም ብሎ ብቻ ምን ማለት ይቻላል? ደግሞ ሌላ አልጨምርላችሁ። መጽሐፍ ቅዱስ እንዲህ ይላል። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 26 ላይ እንዲህ ይላል። ሳይገባው በኋላ እመጣበታለሁ ጊዜ ካለ ከሌለኝ ችግር የለም። ሳይገባው ይህን እንጀራ የበላ ከጽዋውም የጠጣ የጌታ ሥጋና ደም ዕዳ አለበት ይላል። ቅዱስ ጳውሎስ ነው የሚለው፣ መጽሐፍ ቅዱስ ነው የሚለው። እንዲህ የሚለው ሳይገባው ያመነ እነሱ ሥጋና ደምን እምነት ነው ብለው ስለሚያስተምሩ እኮ ነው። ሳይገባው ያመነ የእምነት ዕዳ አለበት ሊሉን ነው። ምን አይነት ውሸት ነው? ለማመንስ የሚገባው የማይገባው አንተ ለማመን ትገባለህ፣ አንተ ለማመን አትገባም ሊባልልህ ነው አይደለም? ሁለተኛ አይነት ጊዜ ካለ አንድ 10 ደቂቃ ይፈቀድልኝ። ሁለተኛ አይነት አጠር አድርጌ ማቀር እየሰማችሁ ሁለተኛ ምን ለይበት ኦርቶዶክሳዊነት በጽኑ የምስራተ ቤተክርስቲያን ሀብታተ ቤተክርስቲያን በጣም የምትለይበት ከፕሮቴስታንት ከተሐድሶች በምን ለይበት አንድ አስደናቂ ቁም ነገር ላስይዛችሁ። አታውቁትም ብዬ አይደለም፣ እኔም ለምስክርነቱ እንዲሆነ ትምህርት መማር አለብን። ምናምነው በእውቀት መግለጽ አለብን። አሁን ችግር አለ። ትምህርት መማር አንሰማ። ጠለቅ ያለ ምስጢር ሊቃውንቱ ሲያስተምሩ ብዙም አንሰማ። አጫጭር ነገሮች፣ ይሄን ያስፈራሩ ነገሮች፣ ይሄ የተጠመቀ ተፈወሰ እንዲህ አለ ታምራት እንጂ ትምህርት ነው ወደ ሌላ ሁሉ ህይወት የሚያመጣው ወገኖች።
ስለዚህ ለትምህርት ትኩረት ልንሰጥ ይገባል ለማለት ነው። እዩ ጌታ ቅዱስ ጳውሎስ በዚህ በሰጠኋችሁ በአንደኛ ቆሮንቶስ መልእክት ምዕራፍ 11 ላይ አንድ ቃል ተናግሯል። ቅዱስ ጳውሎስ ምን የሚል ጌታ የሰጠን እኔም አሳልፌ የሰጠኋችሁ ይልና ይህን ለመታሰቢያዬ አድርጉት አለ የሚል ቃል አለ። ይሄንን ቃል ወሰዱና የኢየሱስ ክርስቶስ ሥጋ ደም ለማዳን የሚጠቅም ሳይሆን ለመታሰቢያነት ብቻ ነው የሚያገለግለው፣ መታሰቢያነት እንጂ ማዳን የለውም የሚል ትምህርት ነው ያላቸው ወገኖቼ። ሁለተኛ ነጥብ ያልኩት ይሄንን፣ አንደኛው እስካሁን የተመለከትነው ምሳሌ፣ ወኪል፣ እምነት የሚሉትን ለማፍረስ ነው ጥቂት የተፍጨረጨርኩት። ሁለተኛው መታሰቢያ ሳይሆን ለመዳናችን የሚጠቅመን ነው የሚለውን ነጥብ ማስያዝ ነው የምፈልገው። እዩ ይህን ለመታሰቢያዬ አድርጉት ነው እንጂ ያለው ቅዱስ ጳውሎስ መታሰቢያዬ ነው አለ። በሞቴ አማርኛ ይቸግረናል። ለመታሰቢያ አድርጉት ማለትና መታሰቢያዬ ነው ማለት አይለያይ። ይሄንን ስታደርጉ እኔን አስቡኝ ነው እንጂ ያለው ይሄ ሥጋና ደም መታሰቢያዬ ነው አይደለም ያለው። ይሄ አማርኛ አይገባቸውም። ከፈለጉ በእንግሊዝኛ ልጨምርላቸው። መታሰቢያ የሚለው ቃል ቅዱስ ጳውሎስ አሁን በአንደኛ ቆሮንቶስ ገለጸ ያልኳችሁን በእንግሊዝኛ በግሪክኛም ከፈለጉ ንገራቸው። አማርኛ ካልገባቸው የአማርኛ ችግር ካለ እንግሊዝኛው ግሪኩ አናምኔሲስ ይላል። መታሰቢያ የሚለው ቃል አናምኔሲስ የሚለው ቃል የዚህ ቃል ሊቃውንት የመጽሐፍ ቅዱስ ቋንቋ መተርጉማን ሲተረጉሙ በኃላፊ ጊዜ የተሰጠ ሕያውነትን ከእውነተኝነት ጋር የያዘ ደግሞ በተግባር ለሚቀጥል ነገር የሚጠቀስ ቃል ነው ይላሉ። ልጥቀመው። በኃላፊ ጊዜ የተሰጠ ሕያውነትን ከእውነተኛነት ጋር ያዋሃደ ከዚያስ በተግባር ደግሞ ለሚቀጥል ጉዳይ የሚጠቀስ ቃል። የክርስቶስ ሥጋና ደም በኃላፊ ጊዜ ተሰጥቶናል። እውነተኛነትን ከሕያውነት ጋር ያዋህዳል። ደግሞ አድርጉት ይላል። ለመታሰቢያ አድርጉት፣ ሰውት፣ አቅርቡት ይላል። ምዕመናን ይህ ቃል ተራ ማስታወሻነት ወይም ሕያውነት የሌለው ትዝታ ብቻ አይደለም። እነሱ መታሰቢያ ሲሉ ዓርብ ዕለት የተፈጸመውን ለማሰብ ብቻ፣ ሜሞሪያ ማሰቢያ ብቻ፣ ትዝታ ብቻ፣ መዘከሪያ ብቻ እንጂ ራሱ ሕያው የሆነ ሥጋ ራሱ ሕያው የሆነ ደም ብለው አያውቁም። ትርጉሙ በእንግሊዝኛ እንዲህ ይላል። እኔ ቀጥታ አገኘሁትን ላንብብላችሁ፣ እዛ እንደ ነገሩ አድርጌ ወደ አማርኛ ነግራችሁ። does not merely remembrance or a memorial of a thing ተራ ማስታወሻ ተራ መታሰቢያ ማለት አይደለም። does not merely remembrance መታሰቢያ ተራ መታሰቢያ ወይም የሆነ ነገር ማሰቢያ ብቻ አይደለም። regarding as being as absent but it means a recalling or representing in an active sense ሕያው የሆነ ነው እንጂ ነው የሚለው። ተራ ማስታወሻ አድርገው ነው እነሱ። በሞቴ ልንገራችሁ፣ ጥምቀት ጋር ስትሄዱ ከኢየሱስ ጋር በሞትና በትንሣኤው ለመተባበር እንጠመቃለን እንጂ ለመዳን አይጠቅመንም ይላሉ። እኛ ደግሞ ወዲህ ያመነ የተጠመቀ ይድናል። ሰው ዳግመኛ ከዋና ከመንፈስ ካልተወለደ የእግዚአብሔር መንግሥት አያይም። በአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ
የኖህ መርከብ ሲዘጋጅ 8 ነፍስ የዳኑበት ውሃ ሲዘጋጅ የውሃው ምሳሌ ጥምቀት አሁን ምሳሌ ሆኖ ያድነናል የሚሉትን ቃላት ተጠቅመን ያድነናል መንግሥተ ሰማያት እንገባለን እንላለን። እነሱስ ተራ የትንሣኤውና የሞቱ መታሰቢያ ብቻ ነው ይሉናል። ጥምቀትን ጭምር ጥምቀት የማያምኑ ቁርባን የማያምኑ ምን ያደርግልሃል? ስም ብቻ የተሸከሙ የአምልኮ መልክ ያላቸው ኃይሉን ግን ጸጋውን ግን ምስጢሩን ግን የካዱ በዲኮሬሽን ያሸበረቁ መዝለል እንጂ መኖር የማይችል ምን ያደርግልሃል? አትታለል። ይልቁም ነገሩ ላይ አትኩር። ምንድነው የምናምነው? ምንድነው ማናምነው? እሱን ላይ ይልቅ ከቻልክ እሱን ላይ ልብህን ሰፊ አድርገህ እማምነውን አላችሁ ከሚሉን ይልቅ ምንድነው የምትሉት ብለህ ጠይቀህ። ይህን ነው የሚለው መጽሐፉ። የተወደዳችሁ ክርስቲያኖች እኛ የክርስቶስን ሥጋና ደም ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ለመዳን ይጠቅመናል ብለን እናስቀምጥና እሱን አብራራለሁ። አሁን ግን ቅዳሴያችን ላይ ሰምታችኋል አለ ትንሣኤን እናምናለን፣ ሞትን እንናገራለን እንላለን። እስመ ቁርባን ሞቱ ተስካረ ሞቱ ለክርስቶስ። ቅዳሴ ላይ የሞቱን መታሰቢያ ነው የምናደርገው። ሞቱን እናስባለን፣ መከራውን እንዘክራለን። መስቀል ላይ እኮ ነው የምንሆነው። እንደኛ መስቀል ላይ ይሆናል። ለንጽጽር እንኳን በሽ ይበቃል። እንደኛ መስቀል ውስጥ ምንጮውን ጮት አትሰሙም? እንደ ወንበዴ የሆነ አስበን እያመስን ጮህ አትሰማችሁም? ሞትን እንናገራለን፣ ሕማምን እናስባለን። ረቡዕ፣ ዓርብ፣ ሰሙነ ሕማማት በየቅዳሴው እናስባለን። ለመታሰቢያው እናደርጋለን፣ እናስበዋለን ብቻ ግን አይደለም እንኖረዋለን። ሕያውነትን ከእውነተኛነት ጋር እንኖረዋለን። አንድ ነገር በእውነት በተግባር እያደረግነው በሕሊና ደግሞ ልናስበው እንችላለን። ደግሞ በተግባር እናደርገዋለን፣ በሕሊና እናስበዋለን። ለመታሰቢያ መደረጉ አማናዊነቱን እውነተኛነቱን አይሽረው። ሃይማኖታችን ይቺ ናት። ታስታውሳላችሁ? መናው የእስራኤል የወረደላቸው መናና የአሮን በት ታስታውሳላችሁ? ለመታሰቢያነት እኮ ተቀምጠው ነበረ። ለመታሰቢያነት ተቀምጠዋል። ግን መናው በትሩም እውነተኛ ናቸው። መታሰቢያው እውነተኛ። የክርስቶስ ሥጋና ደም እንደዚህ ነው። ሞቱን እናስባለን፣ ሕማሙን እንዘክራለን፣ ትንሣኤውን እናምናለን። እውነተኛ ሕይወት የሆነውን ክርስቶስ ሥጋና ደም እንቀበላለን። የእስራኤል የፋሲካን አከባበር ተመልከቱ። ቀኑን በመታሰቢያነት ያስቡታል። የፋሲካውን በግ ደግሞ በተግባር አርደው አወራርደው ፈጽሙታል። ይህን የሚያረጋግጥልን ለመታሰቢያ አድርጉት የሚለው ቃል ምን እንደሆነ ማወቅ ለሚፈልግ ኦርቶዶክሳዊ ብቻ አይደለም፣ የሌላ ቤት እምነት ልበ ሰፊ የሆነ ነገሩን በቅጥነተ ሕሊና መመርመር የሚፈልግ ሃይማኖትን በበጎ ሕሊና ማሰብ የሚፈልግ ልቡ የተከፈተለት ካለ ይህን የሚያረጋግጥልን ቃል እዛው ላይ ተቀምጧል። ምን ይላል? ይህን እንጀራ በበላችሁ ጊዜ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ ይላል። ለመታሰቢያ አድርጉት ካለ በኋላ ይህን እንጀራ በበላችሁ ጊዜ ይህንን ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። አየህ፣ ማሰብ ማለት ስታስብ ሞቱን ትናገራለህ። ለዚህ ነው መታሰቢያ ያለው እንጂ እውነተኛ ወይም ለማዳን አይጠቅምም ማለቱ አይደለም። እቺን ነገር በአንድ በሁለት ነገር ብቻ ወይ በሶስት አስረድቼ ያበቃል። እግዚአብሔር ከሁላችንም ጋር ነው። እስኪ ጠይቃችሁ መታሰቢያ ብቻ የሆነ ነገር ለመታሰቢያነት ብቻ የተሰጠ ነገር ቢቀበሉት ሕይወት ባይቀበሉት ዕዳና ፍዳ ይሆናል። ደግሞ ቢቀበሉት ሕይወት ባይቀበሉት ዕዳና ፍዳ የሚሆነው መታሰቢያ ብቻ ነው። ለመታሰቢያነት እንደዚህ ይሆናል አይሆንም። ይህን ያልኳችሁ አንድ ጥቅስ ላንብብላችሁ። የበለጠ ግሩም የሚያደርግልን አንድ ጥቅስ እንዲህ ይላል። አንደኛ ቆሮንቶስ መልእክት
ምዕራፍ 11 ከቁጥር 27 እስከ 30 እንዲህ ይላል። ቀስ ብዬ አነባዋለሁ። በጣም ወሳኝ ቃል። ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት። ሳይገባው ንስሐ ሳይገባ በሥነ ምግባር ሳይታነጽ የወሰደው ሳይቀንስ ድሆችን ሳይረዳ የሚበላና የሚጠጣ የጌታ ሥጋና ደም ዕዳ አለበት። ዕዳ እኔ የምለው ዕዳ ምንድን መታሰቢያ ብቻ የሆነ ነገር ቢቀበሉት ሕይወት ባይቀበሉት ዕዳ ይሆናል። ዕዳው ምን እንደሆነ ላምብላችሁ። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋውም ይጠጣ። ሳይገባው የሚበላና የሚጠጣ የጌታን ሥጋ ስለማይለይ ለራሱ ፍርድ ይበላል ይልልሃል። ለፍርድ ነው የተቀመጠው ማለት የሚያድን ስለሆነ እኮ ነው ፍርድ ያለበት ዕዳ ያለበት። ወገኔ ንቃ። ከሚቀፉ ጋር አትጥፋ፣ ከሚቋትኑ ጋር አትቋትን። ዕዳ ፍርድ ቢቀበሉት ፍርድ፣ በአግባቡ ባይቀበሉት ፍርድ፣ በአግባቡ ቢቀበሉት ሕይወት የሚሆን የሚያድን ነው እንጂ መታሰቢያ ብቻ ቢሆን አይደለም። ወገኔ ወረድ ይልና ምን ይላል? ራሳችንን ብንመረምር ግን ባልተፈረደብንም ነበር ይላል። በሞቴ ከእናንተ መካከል ይላቸዋል አንዳንዶች ሞተዋል፣ አንዳንዶች አንቀላፍተዋል ይላቸዋል፣ አንዳንዶች ተቀስፈዋል ይላቸዋል፣ አንዳንዶች ታመዋል ይላቸዋል። በአግባቡ ስላልተቀበሉት። ለዚህ ነው ካሁን ወጥቶ እኮ የሚናሳው ንስሐ ግቡ የሚለው እኮ ለዚህ ነው። እኔ ከበደላችሁ ንጹሕ ነኝ የሚለው እኮ ለዚህ ነው። ምንም ነገር እኮ አይደለም። ንስሐ ግቡ በቃ። ማስፈራራት ይላል። ምን ማስፈራራት? ወደ ሕይወት እንድትመጣ ነው ጥሪ የሚያቀርብልህ እኮ። ስለዚህ ታመዋል፣ አያሌዎቹም አንቀላፍተዋል፣ ተቀስፈዋል። ለምን? መታሰቢያ ብቻ ቢሆን ነው አይደለም። ለፍርድ ለምን ሆነ? መታሰቢያ ብቻ ቢሆን ነው አይደለም። የመዳን ወይ ያለ መዳን ጉዳይ ስለሆነ ነው። አንደኛ። ሁለተኛ እንዲህ ይላል ዕብራውያን ምዕራፍ 10 ቁጥር 27 ላይ የሙሴን ሕግ የናቀ ሰው 2 ወይም 3 ቢመሰክሩበት ያለ ርኅራኄ ይሞታል። የእግዚአብሔር ልጅ የረገጠ ያንንም የተቀደሰበትን ኪዳን እንደ ርኩስ ነገር የቆጠረ የጸጋውን መንፈስ ያጥፋፋ የሚብስ ቅጣት ይገባዋል ይላል። የሙሴን ሕግ የናቀ ሰው ተወግሮ ከሞተ የኢየሱስ ክርስቶስን ሥጋና ደም ያቃለለ እንዴት የሚብስ ቅጣት ይገባው ይመስላል? የባህሪ አምላክ አይደለም፣ እውነተኛ አይደለም ካለ የሚብስ ቅጣት ይገባዋል። አየህ፣ ለሕይወት ነው። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይሉ የለም እና ከኃጢአት የሚያነጻው እውነተኛ ቢሆን ነው፣ ደሙ ቢሆን ነው እንጂ የሚያነጻው ምሳሌው መታሰቢያ ብቻ ቢሆን ነው የሚያነጻው። ምን አይነት ውሸት ነው? ምን አይነት ውሸት ነው? ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ፣ ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ታዲያ ይህንንስ ምን ልትለው ነው? የዘላለም ሕይወት አለው እኮ ነው የሚለው። እንዲያውም ከፍ ይልና እኔም በእርሱ እኖራለሁ እሱም በእኔ ይኖራል ይላል። ሥጋውን በበላው ደሙን በጠጣ ውስጥ ክርስቶስ የሚኖር ከሆነ ለማዳን አይደል ክርስቶስ የሚኖረው? ለመታሰቢያነት ብቻ ነው ክርስቶስ የሚኖረው። ሥጋውን ስንበላ ደሙን ስንጠጣ በእኛ የሚኖር ከሆነ እርሱ ሕይወት ነውና ሕይወት እየሰጠን አይደለምን? ለመዳን የሚጠቅመን አይደለምን? ሶስተኛ ቅዱስ ቄርሎስ ያለውን ማጠቃለያ ይላሉ። ሰዓቱ ሄዶብኛል። ቅዱስ ቄርሎስ እንዲህ ይላል፣ አይሁድ የፋሲካውን በግ በመብላትና ደሙን በመጠጣት አይሁድ የፋሲካውን በግ በመብላትና ደሙን በራቸውን በመርጨት ከሞት እንደዳኑ መቀደስን እንዳገኙ ካመኑ የክርስቶስን ሥጋ በመብላትና ደሙን በመጠጣት የዘላለም ሕይወት ማግኘትን እንደምን ተጠራጠሩ? እንደምን ማመን አቃታቸው? ብሎ ያዝንላቸዋል። በጥላው አምነዋል። ጥላው ምን ነው? የፋሲካውን በግ አርደው መቃናቸውና ጉበናቸውን ደም ቀብተው ከሞት እንዳመለጡ አይተዋል። እንግዲያውስ በዚያኛው የክርስቶስ ምሳሌ በሆነው በፋሲካው በግ ደም ከሞት ማምለጥ ከቻሉ በኢየሱስ ደም
ከዘላለም ሞት መትረፍን እንዴት ማመን አቃታቸው? እነዚህም ወገኖች የኢየሱስ ክርስቶስ ደም የምንበላውና የምንጠጣው ለማዳን አይጠቅምም ሲሉ ከሞት አያስመልጥም፣ ሕይወት አይሰጥም እያሉ እኮ ከአይሁድ እኮ ነው የምንተናነሱ። አያምኑበትም ስራዎቹ። እስራኤል በደም ይቀደሱ እንደነበር ያምናሉ። የኢየሱስ ክርስቶስ ደም ከኃጢአት እንደሚቀድሰን እናምናለን። እኮይታ ካልተበላ ይበሉ ይጠጡ እኮ ነበር። የኢየሱስ ደም ይሸፍን ይበላ ይጠጣ፣ ደሙ ነው ስጋው ነው። አለዛስ መቀደስና መንጻት ከየት ነው የሚገኘው? የኮርማዎች የፍየሎች ደም ስጋን ለመቀደስ ተጠቅም ከነበረ ነውር የሌለው ሆኖ በዘላለም መንፈስ ራሱን ያቀረበ የክርስቶስ ደም እንደምን ከሞተ ስራ ህሊናችንን ያነጻ ይሆን ይላል። ያቺ የፍየል ደም ስጋን ትቀድስ ከቻለች የከበረው የአምላካችን ስጋና ደም ከሞተ ስራ ህሊናችንን ጭምር እንዴት አይቀድስ? ይህን መካድ ምንኛ ነው? አድንም መታሰቢያ ብቻ ነው ማለት እኮ ይህን ሁሉ መካድ ነው። ምዕመናን፣ የተወደዳችሁ ክርስቲያኖች የኢየሱስ ክርስቶስን ስጋና ደም በመካፈላችን ሁላችን አንድ እንደምንሆን መጽሐፍ ቅዱስ ተናግሯል። እኛ ብዙዎች ስንሆን አንዱን እንጀራ ስለምንካፈል አንድ ስጋ ነን ይላል ቅዱስ ጳውሎስ። አንድ ስጋ አንድ የምንሆነው በመታሰቢያ ብቻ ይመስላችኋል? አይደለም። የኢየሱስ ክርስቶስ ስጋና ደም ሕይወት የሚሰጠን ሁላችንንም ክርስቲያኖች አንድ የሚያደርገን እውነተኛ ስጋ እውነተኛ ደም ለማዳን የሆነ ስለሆነ ነው። ከእንዲህ አይነት የክህደት ትምህርት ዓለም ራሷን ተጠብቅ። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። በሃይማኖት በምግባር ያጽናን። አሜን።